እናት ቢያንስ እንኳን እናትዬ ጡቷን ልጄ ትዳር እንዲያደርገን አይነት መልክ አውጥቼ እናንተን ለማሳደግ ብላ ምክር ብታረጋት እቺ ልጅ ትንሽ እንኳን ወደኋላ ማሰብ ትጀምር ነበር። ግን አልተባለችም። ግን እናትዬው ጭራሽ ወጥቶ ለገበያ ለባዘር የሚያቀርቧት ድስት መስላ የልጄን ቂጥ ከሚሉ እናቷ የሚሰሩት ራሷ ኃይለኛ ናት። ድሮ እንደዚህ ናት መሰለችኝ። ወላሂ እናትየው ራሱ እንዴት እኔማ ትክክል እናትየው አትመስለኝም። እኔ እናት ሲባል አከብራለሁ እወዳለሁ፣ ግን የእሳቸውን እናት አልወድም። ለነው የልጃቸውን ገላ የሚመኙ ሴት ናቸው። እንዴ ቂጧን ምናምን እንዴት ነው አንቺ ኑና ባዛር ይውልኝ እኮ ነው። ባዛር እንዴት ነው ካያወጣሽ አይደለም የምታሳየው የገዛ ይውሰድ። እንደዛ ነው የሆነች የሆነ ሁሉም ጋር ወጥ ነገርና ሳይወጣቸው አይቀርም ማለት ነው። ተበበ ጤነኛ አይደለም እናቴ። እነሱም ብሎ ክብር ያላቸው የሚያሳዝነኝ የሜላት ባለው ሜላትም አታሳዝነኝ ባላ ነው የሚያሳዝነኝ። ለአብርሃም ትምህርት ለመስጠት ብሎ ምሳሌ የአይጥ መርዝ መሞከሪያ ይመስል እሱ ላይ ጫምባ ገባለ ብዬ አባዬ እሱ ነው ከአንዴ ሁለት ጊዜ በላው። አሳዘነኝ። ገብርኤልን እንደው ወንድ ልጅ ያመልጣል መሰለኝ እያደነዘዙ ነው የሚያስቀምጡት እንጂ ወንዶች ያበረክቱ አላውቅም። ስንት ዓመቱ ነው? ከ35 አይወጣም። መብርሃንን በጥፊ ከመብላት ነው መሰለኝ። ሰካራም ነው የሚመስሉ ሳይጠጣ ባዬ እያላት ሁለተኛ በጥፊ ተመቷል እኮ እሱ። በሁለቴ ነው ፕራንክ የሰራችለት በሱ ሁለቴ ፕራንክ ነገርኩሽ እኮ ጥፊ ከመብዛቱ ነው መሰለኝ። ሰካራም መሰለኝ ሳይጠጣ። ወይዬ ፎቶ ልኬልሻለሁ። እዩማ የእንትና የማንን የሩታ ምን ያክል እንደሚያስጠላብት ብቷ ጥቁር ሆኖ እሱን እንኳን ማጽዳት አቃታት። በነገራችን ላይ ጥንቷ ምንድነው? አንዴ ይጨምራል አንዴ ይቀንስብኛል። አይኔ ነው ወይስ ምንድነው? ማይዳራ የሄርሜላን ስታይል እየተቀበለች እኮ ነው። በራሷ ስታይል ማይዳ ታረጋበታለች። ትልቅ ነው ጡቷ። በሄርሜላ ስታይል ተፈጥሮ ደግሞ ጡት ማይዳ አንዳንዴም አታረግም። ሄርሜላ እኮ ጡቷም ኖርማል ነው። እንደዚህ እንትን ያለ አይደለም፣ ከፍ ያለ አይደለም። አንዴ ተልቃል። አብርሃም ጋር ስትመጣ ጡት ማሳያዣ ደርብ እየለበሰች ነው እንደምትመጣው። ትናንትና ደግሞ 10 ቀሚሷን ታስተካክል ነበረች። ስለሌላት አብረው ሲቆሙ ከሳንትና ጋር ከሳምሪ ጋር ማን ነው ሄርሚ ጋር እየቀነሰችባቸው አልመጣችም። በቃ እየደረቀች እኮ ነው ያለችው። እየከሰመ ነው አበባዋ ምናምን በቃ ምክንያቱም ነገር ማይወስዳትም እኮ ነገር ስለምታስላስል። ወይ ነገር ደግሞ ምን ይዤ እመጣለሁ ዛሬ ምን ይዤ እመጣለሁ። መከረኛ ኤፍሬም አለ እንደሆነ አብርሃም ብሆን ማለት ነው ወንድሜን በጥፊ ብዬው ከስሬ እንዳይደርስ አደረገው ነበር። ከዛ ወዲህ ተስፋ ትቆርጣለች። እሷም ነበረው ወንድሙ ነው ዳኒም ሜሪም እሷም የሆነ ሲሊጣሉ ሲመጡ ማለት ነው። ከሚገርምሽ ልክ ልኳን እኮ ነው የሚነግሯት ያቀዱትን ሳይቀር። አንቺ እኮ እንዲህ ለምኖሽ እንኳን አይወሰድልሽም ምናምን ብሎ ባለፈው ነገራት። እውነትም ለምናው ነው የመጣችው። ከዛ ተታረቀችው። ዛሬም ነገራት አንቺ እሱን ፈልገሽ ነው ምናምን ነገር እንደዚህ ሴራ እኔ ሆነሽ ሜሪም ባለፈው ምን አለቻት? በቃ አይፈልግሽም ምንድነው ባልተጠራሽበት ዝም ብለሽ ተጎትተሽ የምትመጪው አለቻት። ለውሸትም ቢሆን እውነተኛ ነው የሚሰዳደቡት እኮ ልኳን ነገረቻት እኮ ሰከና ያመጡታል። ግን እንደዚህ አሁን ባለፈው ሁለቱ ተገናኝተው ከኤፍሬም ጋር የተነቋቆሩ የነገረቻት አክት ማለት ነው። በጣም ነው የሚያስጠላው። እንዴት ነው በጣም ፈላጊያታ እሱን ብቻ እንደፈለገች በቃ አይፈልግሽም እሱ የራሱ ህይወት ኖሯል ምናምን በቃ እዛ ጋር እኮ ሀቂቃ ነው። እነቱም ድራማ ሰርታለች። ግን ሜሪ በነገራችን ላይ ትችልበታለች። ፊልመኛ ነች። ግን ሞራል የሚነካ ንግግር ታለ ዘመድስ ብትሆን እንደዚህ ለሚዲያ ምን አይነት ትምህርት ይሰጣል? አያስቡ። ለጭንቅላት አያስቡ። አይጠነቀቁ። ቤተሰብ ስለዚህ የውሸት ዝምድና ነው። ስጋነት የላቸውም። ያቺ ትግሬ እቺ ግን በፊት የሚተዋወቁበት ቦታ አለ። በፊት ሁለቱም አብርሃም ከማግኘቷ በፊት የምታውቃት ቦታ አለ። እንትን ደላላ ትመስላለች ከወንድ ጋር የምታገኝ በፊት የሆነ ቦታ አንድ ላይ የሰሩበት ቦታ አለ። በዛ ነው እህቴ የተባባሉት እንጂ ዝምድና ኖሯቸው አይደለም። የሆነ ቦታ ግን ተመጣጣለው ሶስት ብሔር ይቀላቀላል። እንደ ከየት መጡ
ነገርኩሽ እኮ ታውቃት ነበር አብርሃም ሳያውቃት እንዴ? አብርሃም እኮ ያወቀ ያያት ቀን ማለት ነው ከሜሪ ከእንትና ጋር ነው ከጽጌ ጋር ታስታውሻለሽ? ሜሪን ያያት ከዛላ ሩታ መጣች። ሩታ ምናምን ስለሰላም ምን ይላል ሲላት እህቴ ናት ብለው ሁለቱ ዋሹ እንጂ የሆነ ኬዝ አላቸው በፊት የሚሰሩት ያው ያሳለፉት ብሎ ሜሪ አንድ አፍታም ደሃ ለቆባት ነው መሰለኝ። ይሄው ፎቶዋንም ራሷን ነው የምትላት አንድ ሹገር ዳዳ አግኝታ ነው እንጂ ይሄ ኢፍሬም ከሩታ ጋር ቢያለያዩት ምንም አታመጣም አታገኘውም። አብርሽ እንዳትደውልልኝ ብሎ በጥፊ መቶት የሚባረር ከሱሩ አንድ ቀን እንዳትደውልብኝ እንዳትመጣ ቤቴ ሚስቴ ጋር እንዳትደርስ ሄርሜላን ብለው ኮሜንት ይላል እንደሆነ አላውቅም። ብቻ ዩቲዩብ ላይ የሚኮምቱት ኮሜንት እንደ ሐሳብ ኤፍሬም እና ሩታ ይጋቡ የሚሉ ይበዛሉ። ማረዋይን ተራጠርኩት እኮ ቅድም እንደዛ ብዬ ነበር እኔ እንደ ሐሳብ እኮ ነው ደግሞ ቤተሰብ ምን ይላል ነው አይደለም እንዴ? ኧረ በፈጠረሽ ይሻሉ ተቃጠልኩ እኮ አቃጠልሽኝ እኮ አግብተሽ ተገላገይ ተይው በቃ እሱ አይፈልግሽም። ኮሜንት ላይ በጣም እንስላላለሁ ኮሜንቱን ሳይ ማለት ነው። ፊልሙን ሳይ ኮሜንቶቹ ያስገርሙኛል። ኧረ በእናትሽ እሺ በቃ ተይው በቃ እሱ አይፈልግሽም እኮ ጥሎሽ ሄደ ይወጣል። እንደ ሐሳብ ልጁ ወራድ ወንድሙ ጠላት ነገር እኮ ዳኒም ትላንትና የፈለገው አንድ በነገራችን ላይ ሜሪም ዳኒም አብርሃምና ኤፍሬም እስኪደባደቡ ቸኩለዋል። ነው ዳኒ የሚፈልገው ማነው? ኤፍሬምን ከሩታ ጋር ለያይቶ ለራሱ ሊጠጋ ነው። ለምን ይተዋወቃሉ? የሱ ፍሬንድ ትሆናለች በፊት ለዛ ነው አሁን መግባት እሱ አይተሳት እዛ ተቀመጠ በሷ ሰባ እሱ ስለለቀ ያስተናበ አልተመቸውም ነው ሊጫወት ለዛ ነው አቃጠለ። እንደዛ እንኳን እኮ ዴቭን እኮ ሄዶ ነግሮታል። ኤፍሬም ከመጣ በኋላ እኔን አልፈልግም ማለች ብሎ ዳኒ በኋላ ሲናደድ ሌላ ነገር ይናገራል። ጠብቁት። ትንሽ ማስተንፈሻ አግኝተው ነበረ ሰዎቹ። በስማም ወለንፈስ ቅዱስ። በነገራችን ላይ ልጁ ዳኒን ባየሁት ቁጥር ዳኒና ልጁ ይመሳሰሉብኛል። ልዑል ቁጭ ዳኒ ምንም አብርሃምን የሚመስል ነገር የለም። ዳኒን ሳይ ልዑል ትዝ ይለኛል። ልዑልን ሳይ ደግሞ ዳኒ እኔ ራሱ ከዳኒ ጋር እኮ ይመሳሰላል። ልዑል መብርሃን ኖ ከፈሩ ብቲ አይኑ ብቲ ከዳኒ ጋር ነበር ቅርጹ ብቲ ራሱን ቁጭ ፊት ለፊቱ ዋሸች ሩታ የተባለችው ወደ አፎካብ እኔን እየመሰለ ነው ማለች እንጂ ምንም አልመሰለም። ለሷ ዳኒ አባቱን የሆነው ዲኤን ታይቁ ነው። አየሹ የእግዚአብሔር ትልቅነቱ ልጁ አባቱነቱን አሳወቀው። ዲኤን ቢያስመረምረው አብርሽ ልክ ነበር፣ ግን አያደርገውም። ምንም አያመጣም። እናቴ አንዴ ልጄ ብሎ ነው ተቀብሎታል። እና የሆነ ነገር አለ ከውስጥ ይሄ ልጄ ራሱ ካደ ምናምን የምትል አንድ ቀን ሰምቼ ነበር። አንድ ቀን እኮ ዳኒ ቪዲዮ ሰርቷል ራሱ ከልጄና ከሚስቴ ጋር ከእንግዲህ በኋላ ማንም አይላካኝ ብሏል እኮ ዳኒ የሚያውቀው ሚስጥር አለ እና የሆነ ነገር ይኖራል። ለምን እንትና ዳኒ የሷ ቤት ነበረ። አንድ ቀን ጽጌ መታበት ከዚህ ምን ምናምን ስትለው ካያቸው አንድ ቪዲዮ ዳኒ ቤት ነበር የጥምቀት ሰሞን ነው። አሁን ሳይሆን በፊት ሳትወልድ በፊት ሳይጣሉ ሳይጋቡ በፊት ዳኒ ቤት ተከራይቶ እኮ አስቀምጧት ነበር። እንደውም ሲመጣ ለስላሳ ጠርሙስ ካልሰበርኩብህ ብሎ ሶፋ ላይ ቆሞ እናቴ ፍንጭል እያለ ሴት ነው አሁን ክብር አለኝ የምትለው። እኔ ግን የምልህ ቁጭ ብላ ቪዲዮ ማለት ነው ስህተቷን ታረም ነበረች፣ ግን አታይም። እንደምን ክብር አላት። ቪዲዮቿን ብታይ ጥሩ ነው፣ ለእሷም ይጠቅማታል። ለነው ሁሉም እየደገፋት ያሉት ራሱ ሁሉ ቪዲዮን በትክክል እንደዚህ ስራ እሷ ስትመጣ የኔ ጌታ ብላ የምጠቆምበት ሰውዬ እኔ የምሰራውን ቪዲዮ ሰዎች አይመልከቱት አለች። እኛ ደግሞ
ፈጣሪን መናምን አንሰማትም እንጂ ማየትና መስማት ቢችሉ ኖሮ ይሄንን እያዩ እሷን ይደግፋሉ ብሎ ማሰብ አንቺ ካልጠፋ ሹሩባ ትናንትና የተሰራችው ሹሩባ ነው። ፋሽን ራሱ ተፋጣላ እናቱ መሰለችኝ እኔ እኔም እናትየዋ እኔ ብታይ ሳያት ጊዜ እናቷን ትመስላለች ሲያያት ትላንትና። ፋሽን ጠፋ እንደጋስ ፋሽን ለማጽዳት አልሰራውም። ለመዳም ቤት ምን ትመስላለች ባላ ኢየሱስ ለመዳም ቤት ለኩሽና ማጽዳት አልሰራውም። እኔ ገረመኝ እግዚአብሔርን። እኔ እዚህ ያለው ተራሱ ማለት ነው ይቀፈኛል። እንደዚህ አይነት ሹሩባ አልወድም። ይሄ ለፕሮግራም ሲሆን ደግሞ ማለት ነው የካበሻ ልብስ ጋራ ፕሮግራም እናቶች ናቸው የሚሰሩት። ደግሞ እንደዚህ አይነት ለእናቶች ነው። አዎ እውነት ነው። ይሄ ለሸባብ ሳይሆን ለእናቶች ነው። ማስተፋበት አለባበስ ጠፋ እኮ አሁን እየለቀቀች ነው። ለቃለች እኮ የምታረገው ነገር አሳባል 45 ዓመት አሮጊት ኖቤል ሲጠራት ፒክቸሩን አይታችሁታል? ማስታወቂያው ምን ትመስላለች ፊቷ? ወይ ያልኩት ቀጫጫ ናት። እንዴት ትልቅ ናት። ከአብርሽም ትልቅ ሳትሆን አትቀርም። እቺ ልጅ ቀጫጫ ነች። አሁን ደግሞ ያስታውቅባታል። በጣም ትልቅ እናት 3 4 5 ይሁን ታስወርዳለች መሰለኝ እያረገዘች ዲቃላ ከምትሰበስባቸው እኔ ልንገራችሁ አብርሃም ጨንጓራዬ አይፈጭም። ምን ይሻለኛል? ምግብ በልቼ አይፈጭልኝም። ማስተካከል ሼመኛ ነው። አንድ እዚህ በፊት ነክቷት አያውቅም። የሰርጉ ቀን ሲነካት ድንግል አልነበረችም። ከዛ ቀን በኋላ ጣሙ ጠፋው። ልጁ ያ ቀን እኮ ነው በቃ ድንግሉን እንዳስረከበ ያወኩት ያ ቀን ነው። ከሷ ጋር ለምን ዱባይ ሄደው ታስታውሻለሽ? ኤችአይቪ ያዘው መስሎት ምጥጥ ብሎ ከስቶ ነበር እሱ አጥንት እሱ ያን ጊዜ እርጉዝ ናት እኮ በእርግዝና እኮ ናት። አብርሃም ግን አልነካትም ነበር። ኦዲንስ አልነካትም ነበር። አብርሃም ከሰርጉ በኋላ አልነካት። እንትኑ ራሱ ከዛ ነው የጀመረ መሰለኝ ጸቡ። አዎ ለምን ከዛ በኋላ ፍቅሩም ቀዘቀዘ። ባለው አማራጭ ከሷ ጋር መለያየት ነው። ከዛ እሷን ማወቀችበትና አረገዝኩኝ ብላ መጣች። ከዛ ኦዲንስ ፊት እንዲያቅ ብሎ አንቺ እኮ ያረገዝሽው ከመሄዳችን በፊት ነው አላት እኮ። ያስታውቃል። የተረገዘ እኮ አይቆምም፣ ይሄዳል፣ እያደገ ይሄዳል። ያስታውቃል። የሆነ ቦታ እየሮጠች ማለት ነው። የሆነ የአጭር ቀሚስ የለበሰችው ጊዜ ሆዳ ያስታውቅ ነበር እርጉዝ እንደነበረች። ዋና ውስጥ ሊገቡ ሆነው እየተሯሯጡ